ሰላም እንዴት ቆያችሁ የተከበራችሁ ተመልካቾች አጋራችን ኢትስዊችን እናመሰግናለን። ወደ ቀዳሚው የቢዝነስ ዘገባ አልፋለሁ። በሰሜን ጎጃም ዞን በአነስተኛና ባህላዊ ኢንተርፕራይዞች ወጣቶች በኮንስትራክሽን ማዕድን ዘርፍ አውጥተው ወደ ስራ መግባታቸው የዞኑ ማዕድን ሀብት መምሪያ አስታወቀ። በክልል ደረጃ ፍቃድ የተሰጣቸው 24 ባለሀብቶች ከፍተኛ ክሬሸር በመትከል በጠጠር ማምረት ስራ ተሰማርተው ለበርካታ ስራ ፈላጊዎች የስራ ዕድል መፍጠራቸውም ተነግሯል። ጌታቸው ስንታየው በሰሜን ጎጃም ዞን በርካታ የማዕድን ናሙናዎች የተገኙ ቢሆንም ባለሀብቶቹ አሁን ወደ ስራ የገቡት በኮንስትራክሽን ዘርፎች ነው ያሉት የዞኑ ማዕድን ሀብት ልማት መምሪያ ኃላፊ አቶ ስጦታው መርሻ በክልል ደረጃ ፈቃድ የወሰዱ 24 ባለሀብቶች ባለው ወቅታዊ ሁኔታ ሙሉ በሙሉ ወደ ስራ ባይገቡም አብዛኛዎቹ ከፍተኛ የጠጠር ማምረቻ ክሬሸር ማሽን በመትከል ወደ ስራ በመግባት የተለያዩ ተግባራትን እያከናወኑ ነው ብለዋል። በአንድ ክሬሸር እስከ 50 እስከ 60 የሚሆኑ ወጣቶችን አደራጅቶ ስራ እየተሰራ ነው ያለው በቅርብ ማለት ነው። ከዚህ ውጭ ባለሀብቶች በአሉበት አካባቢ የማህበረሰቡን ችግር በመረዳት ትምህርት ቤት መገንባት ሁሉ የገቡ ባለሀብቶች አሉ። ለምሳሌ እነሳ የሚባል ቀበሌ ላይ ባህር ዳር ዙሪያ ወረዳ ላይ 2 መጸዳጃ ቤት፣ 2 ቢሮ እና 2 የመማሪያ ክፍል ግንባታ ላይ ነው ያለ ማለት ነው። በዞኑ በአነስተኛና ባህላዊ መንገድ ፈቃድ ወስደው ወደ ስራ የገቡትም ከ1300 በላይ ለሚሆኑ ስራ ፈላጊዎች የስራ ዕድል መፍጠር መቻላቸውንም አቶ ስጦታው አስገንዝበዋል። በአነስተኛ ደረጃ በ2 መንገድ ፈቃድ እንሰጣለን። በሪዳሽ ማምረት እና በአነስተኛ ጥቁር ድንጋይ ማምረት ማለት ነው። በእነዚህ ላይ በአነስተኛ ወደ 17 ለሚሆኑ ኢንተርፕራይዞች ተደራጅተው ማለት ነው ስራ ፈላጊዎች በቀበሌ አመራሩና በቀበሌ የስራ ዕድል ፈጠራ ግብረ ኃይሉ አማካይነት እየተመለመሉ እየተደራጁ ፍቃድ አውጥተው ወደዚህ ስምሪት እንዲደረግ የማድረግ ስራ እንደ ዞን ሰርተናል። እነዚህም በቻሉት አቅም እየሰሩ ነው ያሉት ማለት ነው። በባህላዊ ፍቃድ ደረጃ አሸዋ ላይ ጥቁር ድንጋይ ላይ የሚሰማሩ አሉ። እነዚህ በጉልበታቸው ራሱ ወጣቶች ተደራጅተው ራሳቸው ቆፍረው ራሳቸው አምርተው ራሳቸው ጭነው ራሳቸው ለገበያ የሚያቀርቡ ስራ ፈላጊዎች አሉ ማለት ነው። እዚህም ወደ 142 የሚሆኑ ባለፍቃዶችን ፍቃድ ሰጠናል ማለት ነው። በዚህ ውስጥ ከ1300 በላይ የሚሆኑ ስራ ፈላጊዎች አሉ በዚህ ውስጥ ማለት ነው ተጠቃሚ እየሆኑ ነው ያሉ። ወደ አካባቢው የገቡ ባለሀብቶች ለበርካታ ስራ ፈላጊዎች የስራ ዕድል ከመፍጠራቸው በተጨማሪ ኮሚቴ ተቋቁሞ በክልል አካውንት በመክፈት ከ2 ሚሊዮን ብር በላይ ማስቀመጣቸውንና በአካባቢው የሚስተዋሉ የማህበራዊ ተቋማት ክፍተትን ለመሙላት እየሰሩ መሆኑን ነው የሰሜን ጎጃም ዞን ማዕድን ሀብት ልማት መምሪያ ኃላፊ አቶ ስጦታው መርሻ ያስታወቁት። ከ2 ሚሊዮን ብር በላይ የሚሆን ከነዚህ ከፍተኛ ባለፍቃዶች በክልል አካውንት ተከፍቶ በየዓመቱ የተጠራቀመ ገንዘብ አለ። አሁን በየወረዳዎች ኮሚቴ እንዲዋቀር የማድረግ ስራ ሰርተናል። ባህር ዳር ዙሪያ ላይ አካውንት እንዲከፈት የማድረግ ስራ ሰርተናል። ፕሮጀክት እንዲቀርጹ የማድረግ ስራ ተሰርቷል። ማህበረሰቡን ደግሞ አወያይተው ምንድነው ፍላጎቱ ከፕሮጀክቱ አኳያ የሚለውን እንዲጠይቁ የማድረግ ስራ ተሰርቶ በቅርብ ማህበረሰቡ በሚፈልገው መንገድ እነሱ ካዋጡት ገንዘብ ለማህበረሰቡ ልማት የሚውል ስራ ይሰራል በቅርብ ማለት ነው። እነሱ ላይ በዞኑ በርካታ የማዕድን ናሙናዎች የተገኙ ቢሆንም በላቦራቶሪ ጥናት ለማረጋገጥ የክልሉን ማዕድን ሀብት ልማት ቢሮ ድጋፍ እየጠበቁ መሆኑን ነው ከመምሪያ ኃላፊው ገለጻ የተረዳ ነው።